በጥበብ የተሞላና ውበቱ መደምደሚያ የነበሩለት በኤደን ገነት የነበረና ከከበረ ዕንቁ እንዲሁም ከሚያብረቀርቅ ወርቅ ልብሶቹ የተሰሩለት የቅድስት ሥላሴን መጋረጃ ሊጋርድ የተቀባ ኪሩብ በእግዚአብሔር ተራሮች ላይ የኖረና በእሳት ድንጋዮች መካከል የተመላለሰ ከተፈጠረበት ቀን ጀምሮ በደል እስኪገኝበት ድረስ ፍጹም የነበረውና በውበቱ እንዲሁም በክብሩ ምክንያት ልቡ የተኩራራው እዚህም ምክንያት ኃጢአትን ከልቡ አፍልቆ የወለዳትና ዓለመ መላእክትን የፈጠርኳችሁ እኔ ነኝ በማለት የሐሰት አዋጅንና ክህደትን የነዛው ሳጥናኤል በሰማየ ሰማያት ከነበረው ክብሩ ሁሉ ተዋርዶ የተጣለውና ለእኛ ለሰው ልጆች የዘላለም ጠላትና ከሳሻችን የሆነው ዲያብሎስ ማን ነው? እንዴትና በምንስ ምክንያት ከክብሩ ተዋርዶ ተጣለ? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰይጣን በዕብራይስጥ ቋንቋ ሲሆን ዲያብሎስ ደግሞ በግሪክኛ ነው። ትርጓሜው አሰናካይ፣ ባላጋራ፣ ወደረኛ፣ ጠላት፣ ከሳሽ፣ ተቃዋሚ ማለት ነው። ሐዋርያው ቅዱስ ጴጥሮስ ጌታችንና መድኃኒታችን ኢየሱስ ክርስቶስን በተቃወመ ጊዜ ወደ ኋላዬ ሂድ አንተ ሰይጣን እንቅፋት ሆነብኛልና መባሉ ለዚህ ነው። በመጽሐፍ ቅዱስ ውስጥ ከ40 ጊዜ በላይ በሆኑ የተለያዩ ስሞች ተገልጾ እናገኘዋለን። ጥቂቶቹን ለመግለጽ ያህልም የቀድሞ ክብሩን ለመግለጽ የአጥቢያ ኮከብ፣ ምዕመናንን እንዲሁ በሐሰት ይከሳልና ከሳሽ፣ ገዳይነቱንና ኃይለኝነቱን ለመግለጽ ደግሞ ዘንዶ ተብሏል። ሰይጣን እግዚአብሔርንና የእግዚአብሔር የሆኑትን ተቃውሞ የወደቀው የመጀመሪያው መልአክ ምንም እንኳ መልካም የሆነውን ሁሉ እየተቃወመ የራሱን መንግስት ሊያቆም የሚጥር ቢሆንም ከእግዚአብሔር ጋር የሚተካከል መንግስት ወይም መለኮታዊ ባህሪ የለውም። መለኮታዊ ባህሪ የእግዚአብሔር ገንዘብ ብቻ ነውና። ሰይጣን በቀድሞ ስሙ ሳጥናኤል እንደ ሌሎቹ መላእክት በመጀመሪያ ቀን የተፈጠረ ሲሆን እስኪበድል ድረስ ፍጹም ንጹሕ ጥበብን የተሞላ በውበቱም እጅግ ያማረ ነበር። ብዙ ሊቃውንተ ቤተ ክርስቲያን እንደሚያስተምሩት ስለ ሳጥናኤል ጥንተ ተፈጥሮ በስፋት የሚናገረው የመጽሐፍ ቅዱስ ክፍል ትንቢተ ሕዝቅኤል ምዕራፍ 28። በዚህ ምዕራፍ የጢሮስ ንጉሥ ተብሎ የተገለጠው ይኸው ሳጥናኤል ሲሆን እግዚአብሔር ለሳጥናኤል ሰጧቸው የነበሩ ስጦታዎች ተገልጧል። ጥቂቶቹም የሚከተሉት ናቸው። አንደኛ፣ ጥበብ። ሳጥናኤል ከነቢዩ ዳንኤል ይልቅ ጥበበኛ ነበር። ንጉሥ ብልጣሶር ያየውን ራእይና ትርጓሜው ምን እንደሆነ እግዚአብሔር ለነቢዩ ዳንኤል እንደገለጠለት ሁሉ ለሳጥናኤል ደግሞ ከዚህ በበለጠ መንገድ ብዙ ሰማያዊ ምስጢራትን ይገልጥለት ነበር። እግዚአብሔር ሳጥናኤልን የሚያነጋግረው እንደ ቅርብ ወዳጁም ነበር። ለሱ ይገባዋል፣ ይመጥነዋል ብሎ የሚያስበውን የማይገልጽለትም ምስጢር አልነበር። ከአፋ ሳይሆን ከውሳጤ ከሰማያዊ ኃይላት ይልቅ በጥበብ የተሞላና የውበት መደምደሚያ ጣሪያም ነበር። አወዳደቁን እጅግ የከፋ ያደረገውም ከዚህ ልዕልና ፍጹም ስለወደቀ ነው። ሁለተኛ፣ ፍጹም ደስታ። ነቢዩ ሕዝቅኤል ሲናገር ሳጥናኤል በእግዚአብሔር ገነት በኤደን ነበር ይላል። ኤደን ማለት ደስታ ማለት ነው። ይሄ ደስታ ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ብሎ እንደተናገረ ከዚህ ዓለም እንደምናገኘው ደስታ አይደለም፣ እግዚአብሔር የሆነ ደስታ ነው እንጂ። ማዕረጉ አጋዕዝት ለተባሉት ነገደ መላእክት አለቃ ሆኖ የተሾመ መላእክት ስለነበር ስራውም የሥላሴን መጋረጃ እየከፈተና እየዘጋ በፍጹም ደስታ መኖር ነበር። አንተ ልትጋረድ የተቀባ ኪሩብ ነበርክ እንዲል። እንዲህ ሲባል ግን ሥላሴ በአንድ ክፍል ውስጥ ተወስነው የሚኖሩ ናቸው ለማለት ሳይሆን ሳጥናኤል ምን ያህል ቅሩበ እግዚአብሔር እንደነበር ለመናገር ነው። ነቢዩ ሕዝቅኤል ከገለጻቸው ነገሮች በተጨማሪ ሰይጣን ረቂቅ ነው፣ ነገር ግን ሕልውና ከአካል ጋር አለው። ረቂቅነቱም ከኛ አንጻር ነው። ዳግመኛም ውሱን ነው፣ መጠን አለውና ምንም እንኳን አቅሙና ክህሎቱ እንደ እግዚአብሔር ባይሆንም ከሰው ልጆች ግን እጅግ ከፍ ያለ ነው። እንደ ሰው አይራብም፣ አይጠማም፣ ልብስና መጠለያም አይፈልግም። ምንም እንኳን በወንድ አንቀጽ ብንጠራውም ጾታ የለውም። በመሆኑም አይጋባም፣ አይዋለድም። እንደ ሌሎቹ መላእክት ባለ አእምሮ የሆነና ዕውቀት ያለው ነፃ ፈቃድም ያለው ፍጥረት ነው። መውደቁም ይህን ነፃ
ፈቃዱን ስለተጠቀመ። ሳጥናኤል የወደቀው እግዚአብሔር እንዲወድቅ ብሎ አስቀድሞ ስለወሰነው አይደለም። እግዚአብሔር አንዱን ለመንግስተ ሰማያት ሌላውን ለገሃነም የፈጠረው አንድም ፍጥረት የለም። እግዚአብሔር ዘላለማዊ ሐሳብ ሳጥናኤልን ጨምሮ መላእክትና ሰዎች በምግባር በእምነት ጸንተን መንግስቱን እንድንወርስ ነው። ብንበድልም እንኳን በውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን? ከመንገዱስ ይመለስና በሕይወት ይኖር ዘንድ አይደለምን? ብሎ በነቢዩ ሕዝቅኤል እንደተናገረው ንስሐ ገብተን እንድንመለስ እንጂ እንዲሁ እንድንጠፋ አልተፈጠርንም። በመሆኑ ሳጥናኤል ሰይጣን ይሆን ዘንድ አስቀድሞ የተወሰነ አይደለም። ይህን በማስመልከት ቅዱስ ቄርሎስ ዘኢየሩሳሌም እንዲህ ይላል። የኃጢአት ጠንሳሹና የክፋት አባቷ ዲያብሎስ ነው። ይህ ንግግርም የኔ አይደለም የጌታ እንጂ። ለመጀመሪያ ጊዜ ኃጢአትን የሰራው ዲያብሎስ ነው፣ ከእርሱ በፊት የሰራ የለምና። ኃጢአትን የሰራው ግን ኃጢአትን ይሰራ ዘንድ ስለተላከ አይደለም። ኃጢአትን የመስራት ዝንባሌ እንዲኖረው ተደርጎ ስለተፈጠረ አይደለም። ሲፈጠር መልካም ፍጥረት ነው። ሰይጣን የሆነው ነፃ ፈቃዱን አላግባብ ተጠቅሞ ነውና። ሰይጣን የሚለውንም ስም ያገኘው ከዚሁ ተግባሩ። የመላእክት አለቃ ነበር። በሐሜት ምክንያት እግዚአብሔርን ከሚያገለግሉ ቅዱሳን መላእክት ተለይቶ ዲያብሎስ ሆነ። ዲያብሎስ ማለት ደግሞ ተቃዋሚ ማለት ነው። እግዚአብሔርም ሰይጣን ብሎ ትክክለኛ ስም ሰጠ። ሰይጣን ማለትም እንደ ዲያብሎስ ተቃዋሚ ማለት ነው። ነቢዩ ሕዝቅኤል በመንፈስ ቅዱስ መሪነት ስለ ሰይጣን እየተመለከተ ጥበብን የተመላ ውበትም የተፈጸመ መደምደሚያ አንተነ እግዚአብሔር ገነት በኤደን ነበር። ከተፈጠርክበት ቀን ጀምረህ በደል እስኪገኝበት ድረስ በመንገድህ ፍጹም ነበር። ይህም ማለት ዲያብሎስ በደል የመጣበት ከአፋ አይደለም፣ እርሱ ራሱ አመነጫት፣ ከራሱ አንቅቶ ወለዳት እንጂ። ይህን ያስረዳ ዘንድ እግዚአብሔር እንዲህ አለው፣ በውበትህ ምክንያት ልብህ ኮርቷል፣ ከክብር የተነሳ ጥበብህን አረከስክ፣ በምድር ላይ ጣልኩ። ስለዚህ ሳጥናኤል ሰይጣን የሆነው ከእግዚአብሔር የተሰጠውን ነፃ ፈቃድ አላግባብ በመጠቀሙ ነው። ቅዱስ ኤጲፋኒዮስ ዘቆጵሮስም የሳጥናኤል አወዳደቁ እንዴት እንደነበር እንዲህ ሲል ይነግረናል። መላእክት አዋቂ ሆነው ተፈጥሯልና እግዚአብሔር ያውቁት ዘንድ ፈጥሮ ተሰወራቸው። እርስ በርሳቸውም አንተ ምንድነህ? ከየት መጣ? ተባባሉ። እነርሱም አመጣጤ ከየት እንደሆነ አላውቅም ብለው ተነጋገሩ። ታዲያ ማን ፈጠረን ብለው ተጠያየቁ። ሳጥናኤልም ከእርሱ በላይ ማንም እንደሌለ ባየ ጊዜ ይህ ሕዝብ ፈጣሪውን አጥቶ ተጨንቋል፣ እኔ ፈጠርኳችሁ በማለትም ፈጣሪነትን በእጄ ሊያዝ ብሎ አሰበ። አስቦም አልቀረ እኔ ፈጠርኳችሁ አላቸው። ለዚህም ነው ነቢዩ ሕዝቅኤል ልብህ ኮርቷል፣ አንተ እኔ እግዚአብሔር ነኝ፣ እግዚአብሔርም በባህር መካከል እንዲቀመጥ እኔ ተቀምጫለሁ ብለሃልና በማለት የተናገረው። ሳጥናኤል ከነበረበት ልዕልና የጣለው ይኸው ትዕቢቱ ነው። አዳምን ሲያታልለው እንኳን በዚሁ በተመሳሳይ በሆነው ትዕቢት ነው። ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም እንደምትሆኑ መልካምንና ክፉን እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ አለው። ሳጥናኤል ትዕቢትን እንደዚህ እንዲያስባት ያደረገውና ያሰናከለው ወይም ያታለለው አካል አልነበረም። ፈጠርኳችሁ ብሎ ሲናገር ከራሱ ከልቡ አመንጭቶ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰይጣን ሐሰትን በሚናገርበት ጊዜ ከራሱ አንቅቶ ይናገራል፣ ሐሰተኛ ነውና የሐሰትም አባት ነውና ያለውም ለዚህ ነው። እግዚአብሔር በፈጠራቸው ስነ ፍጥረታት ውስጥ ንስሐ እንዲስማማቸው ሆነው የተፈጠሩት ፍጥረታት ሰዎችና መላእክት ናቸው። በመሆኑም ሳጥናኤል ንስሐ ይገባ ዘንድ ተጠይቆ እንደነበር ቅዱስ ኤጲፋኒዮስ በረቡዕ አክሲማሮስ ላይ በስፋት ይገልጣል። እፈጥራለሁ ብሎ እሳቱን ቢነካ እንደተቃጠለና እግዚአብሔር ኀፍረቱን ሳይገልጥበት በአርምሞ እንደፈወሰው፣ ነገር ግን እግዚአብሔር አላወቀብኝም ብሎ ድጋሜ ሊፈጠር ሲል ድጋሜ እንደጮኸና እግዚአብሔርም ንስሐ ይገባ ዘንድ እንደጠየቀው ገልጿል። ሳጥናኤል ለአዳም ተብላ በተፈጠረችው በኤደን ገነት ሲቀና አይቶም እግዚአብሔር
የሳጥናኤል መመለሱን እንጂ መውረዱን አይወድምና ይህችን ምድር ከሰማይ መርጠሃት እንደሆነ ብሰጥ በወደድሁ ብሎ እንደጠየቀው፣ ሳጥናኤል ግን ትዕቢተኛ ነውና የኔ እጅ ምን ሆኖ ነው አንተ የምትሰጠኝ? ይህችም ያቺም አያመልጡኝም። ገና ጎረቤቷን ኢየሩሳሌም ሰማያዊትን መንበረ ስብዓትን እጨምራለሁ ብዬ አስባለሁ ብሏል። ጌታም ለአንተ ለፍጡሩ ሰማይን ምድርን አንድ ጊዜ ማየት አይቻልህም። ሰማይን የወደደ ምድርን አያገኛትም፣ ምድርንም የወደደ ሰማይን አያገኛትም ሲለው ሳጥናኤልም ዝም እንዳለ አስፍቶና አምልቶ ይነግረናል። በመሆኑም እግዚአብሔር ሳጥናኤል ይመለስ ዘንድ ብዙ ጊዜ ታግሶታል። ትዕቢቱን ትቶ ወደ ልቡ ይመለስ ዘንድም መክሮታል። ሳጥናኤል ግን ብትምረኝ ደስ አይለኝም፣ ሰራዊቶች በድለውኛልና እኔን በእነዚያ ካሰለጠንከኝ እንደሰደቡኝ ሰድቤያቸው፣ እንዳጎሳቆሉኝ አጎሳቁያቸው፣ ከየዙፋናቸው ከየድንኳናቸው ጥያቸው ባይሆንም ከዚያ በኋላ ነው እንጂ አለዚያስ አልቃጣውም አይደረግም በማለት በትዕቢት ላይ ትዕቢት በአመጽ ላይ አመጽ የቀጠለው ሳጥናኤል በመላእክተ ብርሃን ላይ ይታበይ ጀመር። ከዚህም በኋላ የሚችለኝ የለም፣ በፊቴ መቆም የሚችል መልአከ ብርሃን የለም ማለት ጀመረ። ጦርነቱን ጀምሮም በኤረርና በራማ ያሉትን መላእክተ ብርሃን ድል አደረጋቸው። በኢዮር ያሉ መላእክትም ፈቃድህ ባይሆን ነውን ብለው ወደ ጌታ ቢያመለክቱ የብርሃን ትምህርተ መስቀል ሲሰጣቸው ሳጥናኤልን ድል አድርገውታል። ከዚህ በኋላ ነው እግዚአብሔር እንደማይመለስ አውቆ በሳጥናኤል ላይ ጽኑ መከራን ያመጣበት። በመሆኑም ስመ እግዚአብሔር በተጠራበት ሁሉ የሚርድ የሚንቀጠቀጥ እንዲሆን አደረገው። ዕውቀትን፣ ፍቅርን፣ ትህትናን፣ ትዕግስትንም ነሳው። እርሱም ሲቻለው የማይምር ሆነ። ስሙም ሰይጣን ዲያብሎስ እንዲሁም ጋኔን ተባለ። በመጨረሻ ጌታ ባዘዛቸው መሰረት መላእክተ ብርሃን እያዳፉትና እያሽከረከሩት ጣሉት። እርሱም እንደ ድንጋይ እየተንከባለለ እንደ ግተት እየተሽከረከረ ከክብሩ ከልዕልናው ወደቀ። ከዚህ በኋላ ያኔ ሳጥናኤል እኔ ፈጥሬያቸዋለሁ ሲል እውነት ነው አንተ ፈጥረህናል ያሉት መላእክትም አብረውት እንጦሮጦስ ወርዷል። እኛም እንፈጥራለን በማለት የተናገሩት መላእክት ደግሞ ወደ ምድር ወርዷል። ዛሬ ምድር ላይ ሰውን ሁሉ ስተው ሲያስቱ የሚኖሩትም እነዚህ ናቸው። ፈጥሮን ይሆንን ብለው የተጠራጠሩት ደግሞ በአየር ላይ ቀርቷል። ዛሬ ነፍስ ከስጋ ተለይታ ስትወጣ የጻድቃንን ነፍስ እያስደነገጡ የኃጥአንን ነፍስ እየቀጠቀጡ የሚኖሩ የአየር አጋንንት የሚባሉ እነዚህ ናቸው። ከዚህ በኋላ ቅዱስ ሚካኤልም የ99ኙ ነገደ መላእክት አለቃ ሆነ፣ ልዑለ መንበርም ተባለ። የዲያብሎስ ሥራ ምዕመናንን እርሱ እንደወደቀው አወዳደቅ መጣል ነው። እንዲህ የሚያደርገው እርሱ የሚጠቀም ሆኖ አይደለም፣ እንዲሁ ቅንዓት ነው እንጂ። ቅንዓት ማለት በሌላው ዕድልና ሀብት ማዘን ወይም መበሳጨት ማለት። ቅዱስ ኤፍሬም ሶርያዊ አርባዕቱን ወንጌል ሲተረጉምና ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ሰው እንደሆነ በተናገረበት በመጀመሪያው ክፍል ላይ ሰይጣን እንዲሁ ምንም ላይጠቀም ሰዎች እንዲሞቱ አደረገ፣ ጌታችን ኢየሱስ ክርስቶስ ደግሞ እንዲሁ ምንም ላይጠቀም ሰዎችን አዳናቸው ማለቱ ይህን በመረዳት ጠቅለል ባለመልኩ ዲያብሎስ ያላመኑት ሰዎች እግዚአብሔርን እንዳያውቁት ልቦናቸውን በመሰወር ዕለት ዕለት ቃሉ የሚነገራቸው ክርስቲያኖች የተነገራቸውን ቃል ፈጥነው እንዲረሱት በማድረግ ሐሰተኛ ወንድሞችን በመጠቀም ሐሰተኛ ሃይማኖትን እንዲስፋፋ በማድረግ ክፋትን በተቀበሉት ሰዎች ልብ ውስጥ በማሳደር ይኖራል። አስቀድመን እንደገለጽነው አልመለስ ባለ ጊዜ ከቀደመ ክብሩ ተጥሏል። በሰዎች ላይ የነበረው ስልጣንም ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ተሽሯል። ትምህርተ ህቡዓት የተባለ የቤተ ክርስቲያናችን መጽሐፍ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ዲያብሎስ የተናገረውን ንግግር
እንዲህ በማለት ያስቀምጧል። 5500 ዘመን በእኔ ስልጣን ተይዞ የነበረ ስጋን ተዋህዶ እኔን ድል የነሳኝ ይህ ማን ነው? ስጋን እንዳትፈርስ እንዳትበሰብስ የሚከለክል ይህ ብርሃን ማን ነው? መንካቱ መዳሰሱ የማይቻለኝ ይህ ማን ነው? ከእንግዲህ ወዲህ ሰልጥኜ የምጎዳው የለኝም እኔ አላውቅ ብዬ እንጂ እርሱስ እኔ ያሰቀልኩት ኢየሱስ ክርስቶስ ነው። በግራ የነበረ አዳም ወደ ቀኝ ያለፈበት፣ ወደ ታች ወርዶ የነበረ አዳም ወደ ላይ የወጣበት፣ ዳህራዊ ስጋ ቀዳማዊ አምላክ የሆነበት ይሄ ማን ነው በማለት ይገልጻል። እዚህ ጋር ልናስተውለው የሚገባን ግን ዲያብሎስ ከስልጣኑ የተሻረው ጌታችን በተሰቀለ ጊዜ ብቻ ነው ማለት አይደለም። በመስቀል ላይ ፍጻሜውን አገኘ እንጂ ጌታችን ካሳውን የጀመረው ገና ከእናቱ ማዕፀን አንስቶ ነው። ክርስቲያኖች እርሱን ድል የምናደርግበት ኃይል ተቀብለናል። ይህን ኃይል ተጠቅሞ ዲያብሎስን መቃወምና ድል ማድረግ ግን የኛ ድርሻ ነው። ዛሬ ዲያብሎስ እኛን የሚያሳስተው የቀድሞ ኃይሉ ድል ስላልተደረገ ሳይሆን በራሳችን ስንፍና ነው። በቃላችን እክህደከ ሰይጣን እያልን በተግባር ግን ከእርሱ ስለባስን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር አሜን።